ለወንድሜ ሀብታሙ አንድ መልእክት አለኝ። በእውነት አንተ ታመህ ሆስፒታል፣ ሐኪም ቤት በአፍንጫህና በሌሎችም የሰውነት ክፍሎች የሕክምና መሳሪያዎች ገብተው በግፍ ታስረ ተሰቃይተህ ያየኸውን መከራ እንደ አንድ ጋዜጠኛ ውጭ ሀገር ሆኜ ይከታተል ነበር። እኔ ብቻ አይደለሁም፣ አሁንም ቢሆን የእሷ የመኖሪያ ፈቃድ መስመር ያላገኘላት ያንተ ጉዳይ አንገብግቧት አንድ ሰው ከሷ ጋር ሳይከተልና አብሯት ሳይሆን ላስቲክ ከአናቷ እስከ እግሯ ሸፍና በኖርዌይ ኦስሎ ላንተ ሰልፍ የወጣች የዲሞክራሲ የሰብአዊ መብት ታጋይ ሀብታሙ አያሌው ታፍኖ እስር ቤት መሰቃየቱ ትክክል አይደለም ያለች የሺአረግ በቀለ ትታዘባለች። በኢትዮ 360 ውስጥ ያንተን ጓደኞች ስታፍን ወደ ልብ ተመለስ። የጋዜጠኝነትን ስራ በደንብ አብረን እንሰራ ዘንድ ልቦና ይስጥህ። አብረው መከራ አይቶ ስቃይ አይቶ ከዛም ነውር ከበዛበት ቦታ ወጥቶ ኢትዮ 360ን ያቋቋሙትን ወገኖችህን ደግፍ፣ ከመታበይ ተቆጠብ። በዙሪያህ ላንተ ያልሆነ ክብር እየሰጡ ማዕረግ እያበዙ አንተን ወዳልሆነ አቅጣጫ ሊወስዱ የሚችሉ ነገ ደግሞ ካንተ ጋር ሊጋጩ የሚችሉበት ሁኔታ እንዳይኖር ሁሉንም ነገር በልኩ አድርገው። እርግጠኛ ነኝ ወደ ልብህ ከተመለስክ በተለያየ አቅጣጫ ከተመለስ ይሄንን የውሸት ዶክመንተሪ በተለይ ገጥዬ ያለውን መከራውን አይቶ እውነቱን በልቡ ይዞ ከኛ ጋር አብሮ የቆመውን ወንድም የሚያጋልጥ አይነት ልክ እንደ ጅሃዳዊ ሐረካት እንደ አከልዳማ ልክ የህዋቶችና የአደጎች አይነት መንፈስ የተጋባባቸው ሰዎች የሚያረጉት ነውር ነገር ወደኛ ሚዲያ እንዳይመጣ። ከዚህ በተረፈ ወንድሜ ውዱ ሀብታሙ አያሌው ኢትዮ ሰገነት ያንተ የግል ንብረት ከሆነ እባክህን እሱን ይዘህ በቃ አንቀሳቅሰው። ያ ካልሆነ ግን በኢትዮ 360 መንሸራተት ላይ አስቀምጠ አንሸራተ ኢትዮ 360ን ጥለ ኢትዮ ሰገነትን በመተካት እንደገናም ሌላ የምታረጋቸው ነገሮች ከበስተጀርባ ካሉ እባክህን ተቆጠብና የምኒልክ ሳተላይት ቴሌቪዥን የኢትዮ 360 ንብረት ስለሆነ ለሌሎች ለማስረከብ የሚያስችል አይነት ነገር በአይምሮ ውስጥ ባይቀረጽ በጣም ደስ ይለኛል። ላንተ በአደባባይ የጮኩ ሰው ነገ ደግሞ ባንተ ላይ ሌላ በደል ቢመጣ እኔ አፈወርቅ አግደው ላንተ እንደዚሁ ለፍትህ በቆመው ህሊናዬ ጮኬ አንተ ወንድሜ የማትበደልበትን ፍትህ ማግኘት የምችልበትን በዓለም አደባባይ ቆሜ ለመጮህ ብቃቱም ያለኝ ሰው ነኝ። ከአክብሮት ጋር ይሄንን አደራ ያርክላለሁ። ከወገኖች ጋር በቅርብ ችግርን ፍታ። ኢትዮ 360ን በነበረበት ከፍታ የጋዜጠኝነትን ስራ እንዲሰራ አድርግ። የፕሮፓጋንዳና የቅስቀሳ መሳሪያም እንዳይሆን እባክህን ጥንቃቄ አድርገህ በሴኩሪቲ ብትታጀብ ክብርህን አይጨምርም። አንተ ስትታጀብ የሚያምርብህ ከነ ልዩ ጸጋዬ ጋር ከነ ኢየሩሳሌም ተክለ ጻድቅ ጋር ከነ ከአፈወርቅ ጋር ከብሩኬ ባስ ጋር ከነ ይጥነቃቸው ጋር ከነ ሌሎችም ወገኖች አብረው ትናንትና የተለያየ ሐሳብ ሲሰጡ ውበት ለኢትዮ 360 ከሰጡት ጓዶች ጭምር የማንም ሐሳብ አንተን እንዳያሽከረክር ከልብ እንደው በትህትና እጠይቃለሁ። ደህና ሁንልኝ ለማለት ነው። ጨርሻለሁ። አፈወርቅ አመሰግናለሁ። በዚህ እናጠቃለን። እንግዲህ ለሌሎችም ነው መልእክት ምናልባት አንተ ያስተላለፍከው መልእክት ለሌሎችም ነው የሚሆነው። በተለይ ደግሞ ቤቱን በምን መልኩ ትወርሳላችሁ እንደተባሉ ባይገባንም እዛ ጋር የነበረን ሰዎች የኖረን ሰዎች በናቀና በሚያሳዝን ሁኔታ በዛው ቤት ሲያሰማምሩና ቤት ለነሱ የሚመቻቸው ትክክል የነበሩ ሰዎች የሌላ አይነሰብና ሰብናቸው ምን ያህል በተዋረደ ባላቅም ያህል ወርዶ እንደሆነ በዛ ደረጃ ታወረ የመጡት ብቻ እግዚአብሔር ፍርድን የሚሰጥ እግዚአብሔር ከነፍሶች ጋር የሚቆምና እሱ ፍርድን ይስጥ ነው። ሌላ ምንም አይደለም። ህግም እንደፈል ቅድም እንደተባለው ህግ ይሰጠው የመጨረሻው ውሳኔ ነው ያለው። በከፍታችን ላይ እንጓዛለን። የዲን አፈወርቅን ልዩነት ከልብ አመሰግናለሁ። በድጋሚ አባቶች ተመልካቾቻችን እንዲሁም በዚህ በፈታኝ ወቅት ከባድ ነው የሚለው እንደው ስለ እውነት ብቻ አይደለም ከእውነትም በላይ ነው ቃላት ስለሌለኝ ነው እኛን ለመደገፍ ኢትዮ 360 ለመደገፍ እንደው እንደ አንድ አይደለም እንደ ብዙ ባታሊዮን ጦር ተደርባችሁ ብራችሁ አይዟችሁ ይላችሁ ሁሉ ምስጋናችን ይተሳችሁ ማለት ነው።
መረጃ እየተቀበልኩ ነበር። አሁን ማወራህና ያንተ ማዳመጠው በቅርቡ ከዚህ ታፋህድ ለሚመራ ማለት ለሚከዳ እጁ ለሚሰጥ ከፍተኛ አመራር ተብሎ የአማራ ክልል የሥራ አመራር ኢንስቲትዩት ተዘጋጅቶለታል። ለሚከዳ ማን እንደሚከዳ እነሱ ተነጋግረው ጨርሰዋል። ይሄ የሚከዳው ሰው ደግሞ ይሄ ቦታ ሊሰጠው ተዘጋጅቶለታል። ይሄ ማን የሚለውን በቅርቡ አብረን ምን ይሆናል። ሌላው ደግሞ ሁለት ምክትል ቢሮ ኃላፊነት ቦታዎችም ተዘጋጅተውላቸዋል እና አሁን ቤተመንግስቱን የተቆጣጠረው ይሄው አማራውን እርስ በርሱ አባልቼ ነው የምጨርሰው ብሎ ደረቱ ነፍቶ የሚናገረው ስብስብ ዋና ዓላማው አሁን ሁለቱ ቡድኖች እንግዲህ ሁለቱ አፋብህና አፋህድ ውይይት ላይ ናቸው። እንዲያውም ወደ ስምምነት ይደርሱ ሰሞኑን ይፋል ያደርጉት 90% የሚሆነውን ውይይታቸውን አጠናቀዋል ምናምን የሚባል ነገር አለ። እንግዲህ አስከደርኩት እንጠብቃቸዋለን እና ዋናው እንዲዘገዩ የተደረገበት ምክንያት ደግሞ እነዚህ አሁን እጃቸውን የሚሰጡት ማለት ነው ከነ ማስረሻ ቀጥለው የሚከተሏቸው ሌሎቹ ባንዳዎች ደግሞ አሁንም በፋኖ ውስጥ ያለውን ክፍፍል በፋኖ ውስጥ ያለውን ነገር ሁሉ ጨርሰው አፋህድንም አፈራርሰው አፋህድን ያው እንዳለ አመራር ይዛለው ምናምን ይዟል እንጂ እንዳለ ድርጅት አለ የሚቆጠረው ያው የተሰገሰገበት እነሱ እንደሚያስቡት እየተናገሩ ያለው። ስለዚህ ዋናው እንዲዘገዩ የተደረጉበት ዓላማ ምንድነው? የፋኖ አንድነትን አብሮ ይሳተፋሉ በተሰጣቸው መመሪያ መሰረት። ይሄን ከተሳተፉ በኋላ የአማራን ህዝብ ቅስም በሰበረ መልኩ ልክ አንድነቱ እንደተጠናቀቀ እጃቸውን እንዲሰጡ ተስማምተናል። ስለዚህ ተስማምተናል አፋህድና አፋብህ ተስማሙ ተብሎ በተባለ በቀጣዩ ቀን እጃቸውን የሚሰጡ ዛሬ ዘራፍ እያሉ ያሉ እነ ጸዳሉ ዲሽቃ ምናምን ይዘው ገብተው በሚሊሻ ምናምን ነው አቀባበል የተደረገላቸው። እነ ማስረሻ ሲገቡ ደግሞ እነዚህ ተቀበሏቸው ብለው አሁን የሚያነቃቅሱት የነገ ዋና ከፍተኛ ባለስልጣንን ቦታ ሊረከቡ ዳር የሚሉ ዛሬ ግን ፍላፊት ወጥተው ዋና መግለጫ ሰጪዎች ዋና የስብሰባው አጀንዳ ተናጋሪዎች እንዲሁም የፋኖ መሪዎች አርበኛ ሆነው እየፈተፈራፈሩ ያሉ የውስጥ ባንዳዎች ናቸው። ስለዚህ እጃቸውን ለመስጠት የጊዜ ቅደም ተከተል ብቻ ነው የተሰጣቸው። ስምምነቱ ላይ ይሳተፋሉ። በደንብ ፖለቲካው ተሰርቶበትና ጥንቃቄ ተደርጎ ለዚህኛው ቤተመንግስት ለተቀመጠው ቡድን በሚጠቅም መልኩ ተደርጎ ይሄን ካፈራረሱ ነገሮችን ከጨረሱ በኋላ ቅስማቸው ሰባብረው የአማራ ቅስም ሰባብረው እጃቸውን ለመስጠት ይችላል። ይሄን መረጃ ነው እና ከዚህ ጋር ተያይዞ እጅ ከመስጠቱ ጋር ተያይዞ ማስረሻ በርካታ የሆኑ ድምጾችን ለዚሁ ቡድን እንደሚሰጥና እነዚህ ቡድኖች ደግሞ ታስቦበት በደንብ ተዘጋጅቶ በደንብ ተቀነባብሮ የሚቆራረጠውን ተቆራርጦና ተገጣጥሞ ለዚሁ ለፖለቲካ ፍጆታ ይውላል። በዚህ ፖለቲካ ፍጆታ ውስጥ ደግሞ ተጎጂ የሚሆኑ ከእስክንድር ነጋ ጀምሮ ማለት ነው ተጎጂ የሚሆኑ በርካታ የአፋሕድ አመራሮች በርካታ የሚራገፉ ምናልባትም ይሄ ድምጽ ከተሰማ በኋላ ወዲያውኑ የሚረሸኑ በራሳቸው ወገኖች የሚረሸኑ የአፋሕድ አመራሮች ሁሉ ሊኖሩ ይችላሉ። ዜሮ መረጃው እንግዲህ ያደረሱት። ስለዚህ ምን እየተሰራ ነው? ምን እየተደረገ ነው? ቅደም ተከተሉ ትዝላችሁ እንደሆነ ቅድም ጌጥ እያነሳው የዛሬ ስንት ወር ስንናገር ደቡብ ጎንደር ላይ እየመከረ ያለው ቡድን ዋና ዓላማው አፋሕድን መበተን ነው። አፋሕድን ሲበተን ትዝላችሁ እንደሆነ እስክንድር የመምራት አቅም የለውም፣ እስክንድር ቦታውን ይልቀቅ፣ እንዲህ አይነት ዘመቻዎች ነበሩ። እነዛ ሁሉ ዘመቻዎች እዚህ ቅድ ነበሩ። መምጣት እስክንድርን አቅም አልባ ማድረግ፣ ድርጅቱን መሰርሰር፣ እነሱ ዋና ሆነው ወደፊት መምጣት፣ እስክንድር ቅድ ባለፈው ጌጥዬ እንዳልከው ልክ እንደ ኃይለ ሥላሴ አሻንጉሊት ሆኖ እንዲቀመጥ ማድረግ። ከዛ በኋላ ያ ሁሉ ከጨረሱ በኋላ ልክ አሁን እንደ ማስረሻ ተልፋቸውን ሊያስፈጽሙ ይሄዳሉ። ማስረሻ አሁን ድምጾቹን ሁሉን ነገር ካዘጋጀ በኋላ ነው እጅ ሰጠ ምናምን በሚባል ሰበብ ሄደው ከዛ በኋላ ማስረሻ የሰጣቸውን ድምጾች ደግሞ ሲለቀቁ ደግሞ እዚህ ጋር የሚወገዱ አመራሮች አሉ። በቃ ቀጣዮቹ ማን ናቸው? ከእስክንድር ሊጀምር ይችላል። እርስ በርሳቸው መበላላት ስለሆነ ስለዚህ እናጣራ እስቲ እንትና ይላል የኛ ጀግና አይደለም እስቲ ቆይ ይኛው ልታገስ የሚባል ነገር የለም። ስለዚህ አንድነት የሚባለውን ነገርም ከመጣ በኋላ በማግስቱ
የሚፈጸመው ይሄ እሱ ላይ ማሳብ ለሰጡበት ትችላላችሁ። የትየታችሁ በቀጥታ ስርጭታችን በዚህ እናጠናቀቃለን። የቀጥታ ስርጭታችን እንግዲህ በቻቱ የገጻችን ይሄን የቀጥታ ስርጭት የምንለቀው ቶሎ ከስር ላይክ ምልክቱን ብትጫኑት በቀጥታ ለሌሎች መድረስ ይችላል። በቀጣይም በቲክቶክ መረጃዎችን በቀላሉ እንድናደርስ ያግዘናል። እሱችን እንዳይመጣበት ማለት ነው። ስለዚህ ቶሎ ምክንያቱም ይሄ መረጃ እንዳይተላለፍ የሚወሩ ሌሎች ትንኞች ስላሉ እነሱንም ለማጥፋት ይጠቅማልና ምልክቶችን ቶሎ ቲክቶክ ማለት ላይክ ምልክቱንና ሰብስክራይብ በማድረግ ይሄንን ስርጭት ለሌሎች ማዳረስ እንላለን። በዛሬው በዚህ አውቀተናል። ለጊዜ ገባንበት ዩቲዩብ ነው። ብዙ ሰብስክራይብ የለውም፣ ብዙም የሚያቆሱ የለም። መረጃችን ለማድረስ ብቻ መግባባት ነው። ወደፊት ሰብስክራይበሩ ሲያድግ ሌሎች ላይክ እየተደረገ ሌላው እያሰራጨ ሲል በዛው መጠን አድማጭ ተመልካቾች ይጨምራል። እንዳለን ስራዎችን እየሰራ ነው ትግላችን እንደሚቀጥል ለማሳየት ነው የሚመጣውና የጥየማ አፈወርቅን ልዩንም ከልብ አመሰግናለሁ። በመላው ዓለም የምትገኙ የሶስት ሳምንት ተመልካቾቻችንም ስለነበረው ቆይታ ከልብ እያመሰገንን ዛሬ በዚህ አውቀተናል። ተነስተናል።